ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ብያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። ይሄን ቪዲዮ ላይክ እና ሰብስክራይብ ሼር አድርጉልኝ፣ ኧረ ተው አድርጉልኝ እያልኳችሁ ማለት ነው። ሌላ አስቀጥል እንግዲህ ትናንትና አብርሽ ለሩታ ወረቀት ፈርሜላታለሁ ብሎ መጥቷል ማለት ነው። አብርሽና ሩታ እንግዲህ ተለያየን እንለያይ ብሎ እንግዲህ አብርሽ እስከዛሬ ድረስ በፍርድ ቤት የቀረበልኝን ወረቀት አልፈረምኩም ነበረ። ነገር ግን አሁን ላይ በቃ ቆርጫለሁ። ስለዚህ እሷም የራሷን ህይወት ትያዝ እኔም የራሴን ህይወት ሊያዝ ብሎ ትናንትና እንግዲህ ወረቀቱን ያው ፈርሜልሻለሁ እንኳን ደስ አለሽ ይሄን ነበር የምትፈልጊው ሲላት እንግዲህ አድምጠናል ማለት ነው። ለማንኛውም እኔ በአብርሽና በሩታ እውነት ለመናገር አብርሽ አንተ ጥፋተኛ ነህ፣ ሰየው ጥፋትህን አምነህ ይቅርታ መጠየቅ ነበረብህ ቀድመህ ማለት ነው። ነገር ግን አንተ ረጅም ጊዜ ነው አንተ ሩታን በጣም ስታበሳጨት የነበረው። ለምን መሰላችሁ? እኛ ማየት ያለብን የትናንትናውን አይደለም። አብርሽ ሩታ ነፍሰ ጡር በሆነችበት ሰዓት አብሯት አልነበረም። ሩታ አብርሽ በሚያስፈልግበት ሰዓት የለም፣ አብርሽ አጠገቡ አልነበረም። ስለዚህ ሩታ ደግሞ ሴት ልጅ ነች። እንደ ሴት ልጅ ደግሞ መወሰን ያለባት ውሳኔ ነው ማለት ነው። ስለዚህ አብርሽ በዛ በጭንቅ ጊዜ አብሯት አልነበረም። ያንን ስህተትህን አምነህ አንተ ይቅርታ ብትጠይቃት ሩታ ደግሞ ይቅርታህን የማትቀበልበት ነገር ምንም አይነት ነገር የለም። እውነት ለመናገር በመካከላችሁ እየገቡ እናንተ እንድትለያዩ የሚያደርጉ ሰዎች የሚጠቅሙ መስሏችሁ ከሆነ እጅግ በጣም ተሳስታችኋል። ማሰብ ያለባችሁ ነገን ነው። አብርሃም ትንሽ ቆም ብለህ ብታስብ፣ ምክንያቱም በመካከላችሁ ልጅ ተፈጥሯል። ይሄ ልጅ ደግሞ እናንተ ወዳችሁ ፈቅዳችሁ ባደረጋችሁት ነገር ወደዚህ ምድር መጥቷል። ስለዚህ ይሄ ልጅ ደግሞ በመካከላችሁ መሰቃየት የለበትም። ሲቀጥል ደግሞ ለሰሚውስ ግራ አይሆንም ወይ? ገና ህፃኑ ልጅ ወደዚህ ዓለም ከተቀላቀለ 2 ወር 3 ወር ባልሞላው እድሜ ውስጥ አባትና እናቱ ተለያዩ ማለት እኮ እጅግ በጣም ይከብዳል። ይሄ ደግሞ ቪዲዮ ነው። ገብቷችኋላ? ይሄ ደግሞ ቪዲዮ ነው፣ ይቀመጣል። ስለዚህ ይህ ህፃን ደግሞ ነገ ተነጎዳ የዛሬ 2 ዓመት 3 ዓመት ወይም ደግሞ 10 ዓመት ይሄ ቪዲዮ ይቀመጥና ይሄ ህፃን ልጅ የእሱን እናትና አባት ምን ሲያደርጉ እንደነበረ ያያል። ስለዚህ ለልጃችሁ የማይበጀ ነገር አታድርጉ ነው የምለው። ምክንያቱም ልጁ እናንተ ስትለያዩ ልጁ እኮ ያድጋል ማደግ ማለት ነው። ግን እናትና አባት ሲለያዩ ማለት ነው፣ እውነቴን ነው የምላችሁ፣ ልጅ በጣም ነው የሚጎዳው። በጣም 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 ይጎዳል። አስቡት፣ እናንተ ምንም አትሆኑም፣ ህይወት ይቀጥላል። አብርሃምም ሌላ ያገባል፣ ሩታም ሌላ ታገባለች። ነገር ግን በመካከል ልጃችሁ አለ። ልጃችሁ ደግሞ እጅግ በጣም ይሰቃያል ማለት ነው። ስለዚህ ቆም ብላችሁ አስባችሁ ወደ ሰላም ብትመጡ። ሌላ ሲቀጥል ደግሞ የሀገር ሽማግሌ የለም ወይ በሰፈሩ ነው? የለም ወይ በሰፈሩ ሩታና አብርሽን የሚያስታርቅ እንዴ? የሚቆጣ ተው የሚል ምንድን ነው? ባልና ሚስት ተጣልቶ ተለያይቶ ይሄን ያህል ጊዜ ተኮራርፎ ሲኖሩ ማለት ነው። እናንተ ተው የሚል አዋቂ ሰው የለም ወይ በሰፈሩ? ሽማግሌ የለም ወይ? ሽማግሌ የማያስታርቃችሁ ለምንድን ነው? እኔ በሀገሬ የማውቀው ባልና ሚስት ከተጣላ ቢያንስ እነሱ እንኳን ሽምግልና እርስ በርሳቸው ወይ አስታርቀኝ ብሎ ባልየው ለሽማግሌ ካልነገረ የሰፈር ሰው ራሱ ለምን መጣሽ፣ እንዴት ነው፣ በምን እንደዚህ ሆናችሁ ብሎ ያችን ልጅ ያናግራል ማለት ነው። ከዛ ችግሩን በመሀል ቀርበው ይፈታሉ። አብርሽና ሩታ ደግሞ ሁለቱም ገመድ ይዘው እየተሳሳቡ ነው። በመካከላቸው ሽማግሌ አልገባም፣ የሚቆጣም የለም ማለት ነው። በነገራችን ላይ አብርሽም ጓደኞችግ በጣም ብዙ ናቸው። ጓደኞችግ ያው በልበል እያሉክ እያበረታቱክ ይመስለኛል። ለዚህ የፌንጭ ፌንጭ የምትለው ማለት ነው። ይሄ ደግሞ አይጠቅምህም። ቆም ብለህ ብታስብበት። ሩታ ደግሞ ያው እሷንም እንደዚሁ የራሷ የሆኑ ቤተሰቦች በይ የሚሏት የሚያበረታቷት አሉ። ነገር ግን እውነት ለመናገር ሩታም ትዳር ብትይዝ ወንድሞቿን አታገባም፣ ያጎቶቿ ልጆች አታገባም። የምታገባው ባዳ ነው። አብርሽም እንደዛው። ጓደኞችህ ትዳር አይሆኑክም። ትዳር ልትሆንህ የምትችለው ሩታ ነች። ሩታና አብርሽ ደግሞ ብዙ መስዋዕትነት ከፍለው እዚህ እንደደረሱ እናውቃለን። ትናንትና ነው እንዴ ሩታና አብርሽ ፍቅር የጀመሩት? ቢያንስ እንኳ ከተጋቡ እውነቴን ነው የምላችሁ 1 ዓመት ግጥም አላቸው ማለት ይቻላል። በቃ ምክንያቱም ከ1 ወር ከ2 ወር በኋላ እና በዚህ 1 ዓመት ውስጥ ማለት ነው ከተጋቡ በዚህ 1 ዓመት ውስጥ የፍቅር ግንኙነት ከጀመሩ ደግሞ ኦልሞስት ከ2 ዓመት በላይ ሆኗቸዋል ማለት ነው። እንግዲህ አጠቃላይ 3 ዓመት በሉት በአጠቃላይ ማለት ነው። ሩታ ደግሞ ለአብርሽ ያላትን ስሜት እኛ እጅግ በጣም እናውቃለን። ሁላችንም ሩታ በጣም ነው የምትወደው። ትናንትና እንኳን አይታችሁ ከሆነ እውነቴን ነው የምላችሁ አብርሽ ማለት ነው ወረቀቱን ሲሰጣት እጅግ በጣም ፊቷ እያስታውቅ ነበረ። ደስተኛ አልነበረችም። በጣም ከፍቷት ነበረ። በጣም አዝና ነበረ። ምክንያቱም ያው እሷ
እሱ ምን ያህል እንዳናደዳት ምን ያህል እንዳበሳጫት በዛ ወቅት በዛ ችግር ጊዜ ሁላችንም የምናውቀው ነገር ነው። ያንን ለማድረግ ብላ ያደረገችው ነገር ቢሆንም እንኳን ራሱ አብርሽ መታገስ አለበት። ትዕግስት ሊኖርህ ይገባል። ታጋሽ መሆን አለብህ። እናውቃለን። በጣም የዋህ ነህ፣ በጣም ደግነህ፣ ጥሩ ልብ አለህ፣ አዛኝ ነህ፣ ሩህሩህ ነህ። ነገር ግን አንተ ደግሞ ያንን ነገር ለማድረግ መታገስ አለብህ። ሩታ አሁን ላይ ምንም ነገር ብታደርግህ ብታበሳጭህም መቻል አለብህ። ምክንያቱም የልጅህ እናት ነች፣ የልጅህ እናት ነች። ወረቀቱን እንኳን ስትሰጣት ፊቷ ላይ ያለው ስሜት እጅግ በጣም ያሳዝን ነበር። ምክንያቱም ሩታ አንተ እሷ የቆሰለችውን ቁስለት እንድትቆስል ስለፈለገች ነው እንጂ የምር እውነት ለመለየት ፈልጋ ነው ብዬ እኔ አላስብም። ምክንያቱም ፊቷ ይናገራል። ስለዚህ አብርሽ ደግሞ ቆም ብለህ አስበህ በዙሪያ ያለውን ሰው ሁሉ ዞር አድርገህ ገለል አድርገህ ቆም ብለህ አስበህ ወደ ትዳርህ ብትመለስ ይሻላል ነው የምለው። ምክንያቱም እናንተ ላትጎዱ ትችላላችሁ ዛሬ፣ ነገር ግን ነገ ላይ ልጃችሁ ሊጎዳ ይችላል። እንደ ሩታ ግን ሆነ ለመናገር ታጋሽ የለም። እውነቴን ነው የምላችሁ። ስንትና ስንት ነገር ነው አብርሽ ሲያደርግ የነበረው። ከስንት ሰው ጋር ነው ሲሰራ የነበረው ቪዲዮ። ያሁኗን ተዋትና ብዙ ማለት የድሮ ፍቅረኛው ስትመጣ ስትመለስ ስትሄድ ሲቀበል ምናምን በጣም በጣም ከልክ በላይ ነው የታገሰችው ሩታ ማለት ነው። በጣም ከልክ በላይ እና አመኘሽ ነበረ፣ በቃ ተቀብዬሽ ነበረ። እንደ በፊቱ ትሆኝልኛለሽ ብዬ እንዴት ልትሆንልህ ትችላለች? መጀመሪያ አንተ በይቅርታ የእሷን የቆሰለው ልብ ማከም አለብህ አብርሃም፣ ማከም አለብህ። ታክማትማ እንደዚሁ በድንገት ሊሆን አይችልም። ከዛ ሲቀጥል ደግሞ ልጅ ስጭኝ አለ። ልጅ ስጭኝ። ኧረ ተው ተው ተው፣ ቀልድ መሆን አለበት ይሄ ነገር አብርሃም። ልጅ እኮ እንደው ዝም ብሎ ቲማቲም አይደለም የሚሰጥህ። በዛ ሰዓት በጭንቋ ሰዓት በችግሯ ሰዓት ሰው ሲያስፈልጋት ሲርባት ሲጠማት የት ነበር? የለህም እኮ ያን ጊዜ አይዞሽ ብትላት ምን አለ ነበረ? ያን ጊዜ እኮ ድካሟን ህመሟን ብትረዳት ኖሮ ዛሬ ላይ አንተ ልጅን ብትጠይቅ ምንም ማለት አይደለም። አባትነህ አዎ አልካደችህም። ልጅህንም አምጥታ ሰጥታሃለች፣ አሳይታሃለች። ነገር ግን አንተ ደግሞ ያደረከው ድርጊት እጅግ በጣም ከባድ ነው እና ያንን ነገር ቆም ብለህ አስበህ ወደ ራስህ ተመልሰህ ሰላም አውርዳችሁ ሰላም እንድትሆኑ እንድትለያዩ የሚፈልግ ማንም ሰው የለም። እናንተ ደግሞ መለየት የለባችሁም። እጅግ በጣም ብዙ ውጣ ውረዱን አልፋችሁ እዚህ ደርሳችኋል። ያንን ያልፋችሁበትን ውጣ ውረድ ደግሞ ዛሬ ላይ እንደዚህ ባልሆነ ነገር እንትን ማለታችሁ እጅግ በጣም የሚያሳዝን ነገር ነው። ለማንኛውም ግን ቆም ብላችሁ ብታስቡበት። ሩታም ጓደኛሽ፣ ዘመድሽ፣ ያጎትሽ ልጅ፣ ወንድሞችሽ ትዳር አይሆኑሽም። አብርሽም እንደዚሁ ጓደኞችህ በልበል የሚሉክ ከዛ ከዚህ የሚሉክ ትዳር ሊሆኑ አይችሉም። እነሱ ለጊዜያዊ ለዕለት አዳማቂ ናቸው እና ለማንኛውም ማድረግ ያለባችሁን ነገር ተነጋግራችሁ ብታደርጉ ደግሞ ትዕግስት ያስፈልጋል። ዋናው ነገር እንደው የአብርሽና የሩታ ነገር ደግሞ ሀይሚና ቡርኬ ላይም ሄዷል። አይ